መጽሐፍ ቅዱስ የያዛችሁ ወደ ዘፍጥረት እንሄዳለን። ዘፍጥረት 37 ከቁጥር 1 ጀምሮ አነባለሁ። ዘፍጥረት 37 ከቁጥር 1 እስከ 11 አነባለሁ። ብዙ ስለቆማችሁ አሁን መነሳት አያስፈልጋችሁም። ገጽ 36 ነው። ገጽ 30 ይቅርታ፣ ገጽ 30 ምዕራፍ 37 ቁጥር 1 ጀምሮ። እሺ። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና። በብዙ ኅብር ያጌጡ ልብስ ቀሚስ፣ በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞችም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ያናግሩት ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም ይህን ነዶ ቀጥ ብላ ቆመች። የእናንተም ነዶዎች በዙሪያ ከበው እነሆ ለኔ ነዶ ሰገዱ። ወንድሞችም በእኛ ላይ ልትነግሥብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁኑ ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው። እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለሙ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱን ገሠጸው፣ እንዲህም አለው፣ ይህ ያለምከው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ጠብቀው ነበር። እግዚአብሔር አምላካችን ሆይ አሁን በዚህ ሰዓት በፊት ያለነው እንደገና ካንተ ልንሰማ በጸሎት ትናገራለህ፣ በመዝሙር ትናገራለህ፣ በተጻፈው ሕያው ቃልህ ትናገራለህ፣ በመንፈስ ትናገራለህ። አሁን ቃልህን ገልጠናል፣ ተናገረን። እኔ ለብቻ ያክሰው በኢየሱስ ክርስቶስ ያውስ። ጠዋት መነጋገር የጀመርነውን ነው የምንቀጥለው። እግዚአብሔር ያለውና የሚሆነው ሲለያይ፣ እግዚአብሔር ያለውና የሚሆነው ሲለያይ ወይም የምንጠብቀውና የሚሆነው ሲለያይ በሚል ነው ከአብርሃም ታሪክ የተነጋገርነው። አሁን ደግሞ ከዮሴፍ ታሪክ ነው። የዮሴፍ ሕይወት በታላቅ ቃል ኪዳን የተጀመረ ሕይወት ነው። ይሄ ያያችሁት ሕልም እግዚአብሔር ለእሱ ሲያሳየው ይህንን አደርጋለሁ ነው እያለ ያለው እና ፈልጎ አይደለም፣ ሕልም አሳየኝ ብሎ አይደለም አይደለም። አብርሃምን ቢሆን እኮ ጥራኝ ብሎ አይደለም፣ እኔን ጥራኝ፣ እኔ የተለየ ሕዝብ መሆን እፈልጋለሁ ላንተ ብሎ አላለም። እግዚአብሔር ነው የመረጠው። እግዚአብሔር መረጠውና ግን ለአብርሃም መከራ በሚመስል መንገድ አለፈ። ያለፈበት መንገድ ጠዋት የተነጋገርነውን አለ።
አሁን ደግሞ ዮሴፍ ህልም አሳየው እግዚአብሔር ነው። እግዚአብሔር ለአብርሃም የተናገረውን ቃል የምድር ጉዳይ የከነዓንን ጉዳይ ለአብርሃም ዘሮች ለማውረስ ምክንያት የሆነው ዮሴፍ ነው። አብርሃም ከነዓን የኖረው በእንግድነት ነው ይላል ቃሉ። ምክንያቱ ለምን መሰላችሁ? በዮሴፍ ምክንያት የእስራኤል ልጆች በሙሉ ወደ ግብፅ ሄደው 400 ዓመት በላይ ቆይተው ነው በኋላ ምድሪቷን የወረሱት። ስለዚህ መጀመሪያ በእንግድነት እንደኖሩ ነው። ለዚህ ጉዳይ ዮሴፍን ነው የመረጠው እግዚአብሔር። ህልም አሳየው፣ ህልም አየ እና መጀመሪያ ወንድሞቹ ይጠሉት ነበር። ምክንያቱም የሚያጥፉትን ጥፋት ለአባታቸው ይናገር ነበር። በመቆርቆር ነው፣ አሳባጭ ሆኖ አይደለም። ነገር ማመላለስ ስለሚወድ አይደለም። መጥፎ ስነ ምግባር የነበረው አልነበረም። ግን እነሱ ጥሩ ስነ ምግባር ስላልነበራቸው ይናገር ነበርና ጠሉት። አባትየው ደግሞ ይወደው ነበር። በስተርጅና የወለደው እሱንና ወንድሙን ብንያምን ነው። እናታቸው ሞታለች በዚህ ጊዜ እና ህልም አየ። ያ ህልም እሱ አንድ ቀን በእነሱ ላይ አለቃ እንደሚሆን ሹም እንደሚሆን የሚያሳይ እና ይህንን ህልም ደግሞ ነገራቸው። ጣሉት። በወንድሞች መጠላት ደስ የሚል ነገር አይደለም። በስጋ ወንድሞች በሆኑ በመንፈስም ወንድሞች በሆኑ መጠላት አለ። አንዳንድ አለ። ሰው በእናንተ ሊቀና ይችላል፣ እናንተም በሰው ልትቀኑ ትችላላችሁ። ሰው ሲሳካለት፣ ሰውን ሲበልጥ ቅናት የማይቀኑ ሰዎች ጥቂት ናቸው። ጎሽ የሚል እግዚአብሔር እንኳን ወንድሞችንና እህቶችን ሲባርክ እኮ አፋችን እግዚአብሔር ይመስገን ይላል፣ ልባችን ግን እርር ይላል። አንዳንድ አንተ ከልምድ ነው የምትናገረው፣ የእኛን ልብ እንዴት አወቅ ካላችሁ ይሁን በቃ የኔ ከልምድ ነው ብላችሁ ሰዱ። እናንተ አለባችሁ የለባችሁም ራሳችሁን መርዶ። በጸጋ ስጦታ እንኳን ሲባረኩ ለብዙ ሰዎች ሲመሰክሩ፣ ነፍሳት ሲድኑ፣ እግዚአብሔር መዝሙር ሲሰጣቸው፣ እግዚአብሔር ቃል ሲሰጣቸው፣ እግዚአብሔር የጸጋ ስጦታ ሲሰጣቸው በደስታ ነው የምናየው ወይስ በቅናት? የዮሴፍ ወንድሞች መንፈስ ነው። በሚለብሰው ልብስ እንኳን ይቀኑ ነበረ። ታሪኩን በኋላ ስትመለከቱ በጫጭቀው በደም ነክረው ወስደው ለአባታቸው መርደው ያደረጉበት ምክንያት ታሪኩን የምታውቁት ስለሆነ መዘርዘር አያስፈልግም። ቀኑበት ወንድሞች። ይሄ ራሱ ያሳዝናል። ምን አርጌ ነው ልል ይችል ነበር። እግዚአብሔር ወይ ምን አረግኩ? ለምን አሳየኝ? ለምን ተናገርኩ? አሁን ወንድሞቼ ጠሉኝ፣ እንደ ጠላት አዩኝ። እግረ መንገዴን ነው ያልኳቸው። በእግዚአብሔር ቤት ውስጥ እንኳን የሚቀናኑ ሰዎች አሉ። አንዳንድ ስለ እግዚአብሔር ሰዎች የምትሰሙት መጥፎ ነገር አንዳንድ ጊዜ ከቅናት ነው የሚመነጨው። አሁን በመዘምራን መካከል አንድ መዝሙር በጣም የሚሰጣት እህት ብትኖር፣ አንድ በመዝሙር በጣም የሚሰጠው ወንድም ቢኖር ሌሎቹ እንዴት ያያሉ? በፍቅር በአክብሮት ለነዛ ሰዎች በመጸለይ ነው ወይስ የኛ መዝሙር አውጭ መዝሙር ያወጣል? መዝሙር ታወጣለች። አንዳንዱ ለሰው አይገባም፣ አንዳንዱ ዜማው አይሄድም፣ አንዳንዱ ቃሉ ከመጽሐፍ ቅዱስ ውጭ ነው። ታዲያ ለብቻ ነው የምናወራው። ሰዎቹ ባሉበት አይደለም፣ እናንተን እያልኩ አይደለም። ሌሎች 30 ዓመት ያልሆናቸው አሉ። እናንተ ጋርም ካለ ማለት ጥሩ። ምናልባት አንተ እንዴት ነው የምታውቀው ካላችሁ፣ እኔ 5 ኳየር ውስጥ ዘምሬያለሁ። 2 ወይም 3 ውስጥ ደግሞ የኳየር መሪ ነበር። እንደው ቀላል ሰው መሰልኳቸው አይደል? ብዙ መሳሪያ መጫወት ይችል ነበር። ሃርሞኒካ፣ ሜሎዲካ፣ ጊታር፣ አኮርዲዮን። እድሜ ነው የለያየን። ትደርሳላችሁ እናንተ። ለማንኛውም አለ ህብረታችንን የሚያፈርሰው ትልቁ ነገር ይሄ ነው። ቅናት፣ ጥላቻ፣ ሐሜት፣ አድማ ተጋለጠ። ሰው
እግዚአብሔር በሰጠው ጸጋ እግዚአብሔር ስለጠራው ለአብርሃም የገባውን ቃል ኪዳን በሱ ሊያስፈጽም እግዚአብሔር አስቀድሞ ሕልም ሲሰጠው ዮሴፍን ጠመዱት። የጠመዱት ዮሴፍን እንዳይመስላችሁ እግዚአብሔርን ራሱ የጠሉት የናቁት። ለማንኛውም ብዙ ጊዜ አለ እና አንዳንድ ጊዜ እግዚአብሔር በሰጠን ነገር ስንገፋ ቅሬታ ሊሰማን ይችላል። ምንድነው እግዚአብሔር ይነገረኝ ይሄን አሳየኝ፣ አሁን ደግሞ ይሄ የሚሆነው ነገር ምንድነው? ለምን ይሆናል ልንል እንችላለን። ከዛ አደሙበትና ሊገሉት አሰቡ። ሊገሉት በኋላ ማሻሻያ ተደረገና አንዱ ወንድማቸው ጉድጓድ ውስጥ ጣል አላቸውና ጉድጓድ ውስጥ ጣሉት። አስቡት፣ ወደ ጉድጓድ ሲያወርዱት ጥልቅ ጉድጓድ ስለነበረ በገመድ ያወረዱት ነው የሚመስለኝ። ግን ወደ ጉድጓድ ሲከቱት ምን እያለ ነው የወረደው? ዮሴፍ ያየው ጭንቅላት ውስጥ እኮ ዜሮ ነው የሚሆነው። በቃ አሁን እዚህ ውሃ የለውም፣ እዚሁ ደረቅ ነው ይላል መጽሐፉ። እዛ ሆኜ እሞታለሁ፣ አለቀ። ሌላ ምን አለ? እነሱ ጉድጓድ ውስጥ ሲከቱ በጣም የሚያስገርመው ምን ይላል? የሚያስገርመው ነገር እንዲህም ሆነ ቁጥር 23 ነው 37 20 እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር፣ እንጀራም ሊበሉ ተቀመጡ። ምን አይነት ወንድማቸውን ጉድጓድ ከተው እነሱ ምን ሊያደርጉ ተቀመጡ? እሱ ያመጣው እንጀራ ነው። በነገራችን ላይ ሊጠይቃቸው አባትየው ልኮ እንጀራ ያመጣውን ተቀብለው እሱን ጉድጓድ ውስጥ ከተው እነሱ ቁጭ ብለው ምን ይበላሉ? እንጀራ። እንዴት አይነት ጭካኔ! የአባታቸው ልጅ ጭካኔ! እንዲህ አይነት ነገር በጣም ሩቅ ነው ብላችሁ ታስባላችሁ? ይኖር ይሆን? አንዱን ጉድጓድ ከቶ መደሰት፣ አንዱን ጉድጓድ ከቶ መዝናናት፣ እንዲህ አይነት ጭካኔ ሞላባት። ግራ ገባው። አይገባውም? ግራ ይገባዋል። አንተ እኮ ያልከኝ በእነሱ ላይ ባለስልጣን ትሆናለህ ነው። አሁን የሆነ ያለው ደግሞ ምንድን ነው? እነሱ እኔን ጠርተው ወደ ታች ጉድጓድ እየከተቱኝ ነው። እኔ ወደ ጉድጓድ፣ እነሱ ወደ ምግብ። ከዛ አይናቸውን አነሱና ሲያዩ ምን አዩ? እነሆ የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውም ሽቱና በለስን ከርቤን ተጭነው ነበር። እንዴት ነው? ጥሩ ሀሳብ መጣልናል። ይሄ ሰውዬ እዚህ ከምንገለው አንዱ ሀሳብ ሲያቀርብ ከምንገለው ይሸጥና ከፊታችን ይጥፋ፣ ህልሙም በዛው ይጠፋል። እሱ ከዚህ ሲሄድ ከእኛ ጋር ይለያያል። የት ነው በእኛ ላይ የሚሰለጥነዋል? የሚያስገርመው ነገር ህልሙን ያጠፋል ብለው የላኩት ህልሙን ወደሚያሟላ ቦታ። ወገኖች ተገፍታችሁ ትወድቃላችሁ። የምትወድቁት ግን እግዚአብሔር እቅፍ ላይ ነው። መገፋት ጽፎ ተገፍታችሁ በጽድቅ ይሁን እንጂ ቀንተው አድመው ፍላጎታቸው ባለ መሟላቱ በፈለገው መንገድ ይጥፋችሁ ተገፍታችሁ ስትወድቁ የት ነው የወደቃችሁት? እግዚአብሔር እቅፍ ነው። ለዚህ ነው ሰዎች አንዳንድ ጊዜ ምቀኛ አታሳጣኝ ይላሉ። ምቀኛው ገፍትሮ እግዚአብሔር እቅፍ ላይ ይጥለኛል። ከዛ ሸጡ። ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችንን ነውና ብለው ጉድጓድ ውስጥ መግባት አንድ ነገር ነው። እንደገና ደግሞ መሸሽ፣ ወደ ባዕድ ምድር መሸሽ ደግሞ እንዴት ነው ያንን ህልም የሚያሟላው? አንተ እኮ ያልከው በወንድሞችህ ላይ ባለስልጣን ትሆናለህ ነው እኮ ያልከው። አሁን እኔ የሆንኩ ያለሁት
የባዕዳን ባሪያ ነው እየሆንኩ ያለሁት። አይ አብሮ አይሄድም አይመስልም። አንተ ያልከው ሌላ የሚሆነው ሌላ ብሎ መዘመር ይሄንን ነው። እግዚአብሔር ያለውና የሚሆነው ሲለያይ ምን ትላለህ? ቁጥር 39 ላይ ስትደርሱ ይሄ ሰውዬ ወዴት ሄደ? ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞችም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። ባሪያ ሆነ። የቤት ውስጥ አገልጋይ ነው የሆነው። ስራው በደንብ ስትመለከቱ የቤት ስራ የሚሰራው እሱ ያጸዳል፣ ምግብ ይሰራል። ምግብ እንደሰራ እንዴት ነው ያወቀው? በተዘዋዋሪ መንገድ ነው። ከሚመገበው ምግብ በስተቀር ሌላ ነገር ምንም የሚያውቀው የለም። እና የቤት ስራ ሊሰራ ሲገባ ነው ሚስቱ ተንኮል ያሰበችበት። ለማንኛውም በእግረ መንገድ ነው ያነሳው እደርስበታለሁ። ባሪያ ተሸጥ። ደስ የሚለው ነገር እግዚአብሔር ከሱ ጋር ነበረ። ባሪያ ሆኖ እግዚአብሔር ከሱ ጋር ነበረ። ስራውንም ያከናውንለት ያሳካለት ነበር። ያው ለክርስቲያን ስኬት ማለት እዚህ ጋር ነው የሚታየው። ወደ እሱ አልገባም። ራሱ የቻለ ነገር ነው። ከዛስ እዚያም ደግሞ ሌላ ጠላት መጣ። ወዳጅ መሰል መርዝ የያዘ ጠላት። የጌታው ሚስት አይኗን ጣለች። ከኔ ጋር ተኛ። 17 ዓመቱ ነበር። እንግዲህ አሁን ከ17 በላይ ነው፣ ግን ወጣት ነው። ግምታዊ እድሜ መናገር አስቸጋሪ ነው በዚህ ታሪክ። አይኗን ጣለችበት። ያምር ነበረ፣ አይነ ግቡ ነበር። ከኔ ጋር ተኛ አለች። እምቢ ለወጣት ያውም ከሷ ጋር እኮ እንዲህ አይነት ግንኙነት ብጀምር ምናልባት ያ እግዚአብሔር ወዳለው የሚደርስበት መንገድ ሊሆን ይችላል ብሎ ማሰብ ይችል ነበር። እኔ ወጣት ነኝ፣ ምን አደርጋለሁ? የአለቃዬ ሚስት እንደዚህ አሰበች። እምቢ ብላት ጉድ ትሰራኛለች፣ እሺ ብላት ጥቅማለሁ። ሰው ነኝ እኮ ነኝ፣ አላገባሁም። ብዙ ምክንያቶች ነበሩ። እምቢ ለዝሙት አለ። ወጣቶች ሆይ ያስችላችሁ እግዚአብሔር። እምቢ ልትሉ፣ እምቢ ለዝሙት። ዮሴፍ አሳጭቶናል። የሚያስቸግር አይደለም። በነገራችን ላይ ወጣት ብቻ አይደለም በዚህ የሚፈጠረው፣ ሁሉም ሰው እምቢ እንድንል ያስችላል። እና አንድ ቀለታ ነጣነቀችው፣ ልብሱን ጥሎ ሸሽ። ከዚያ በኋላ ጌታው ባሪያ እንዲህ ያደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ ተቆጥቶ እስር ቤት አስገባው። አለቀኝ። ሰው እንደሌለ ሲያይ እኮ መቼ ሊደፍረኝ ይችላል። አቤት ዮሴፍ፣ እንደው እግዚአብሔር ሆይ ወንድሞቼ ጠሉኝ፣ ባሪያ ሆንኩ፣ እሱን እንኳን እንዳልሰራበት አሁን ደግሞ እስር ቤት። የባሪያ እስረኛ፣ በሰው ሀገር ባሪያ እስረኛ። እግዚአብሔር ይሄ ነው ያለው። እግዚአብሔር በፍጹም አይደለም፣ በፍጹም አይደለም ብሎ ቀኝ ኋላ ለመዞር አመችል። እዛ ደግሞ ሆኖ እግዚአብሔር ከሱ ጋር ነበረ፣ አለቃ ሆነ። ይሄ እግዚአብሔር ለምንድን ነው ከጉድጓድም የሚያወጣው? ባርነት በተሸጠበት ቤት ከሱ ጋር ሆኖ የሚያከናውንለት፣ ወህኒ ቤት ገብቶ ደግሞ ሞገስ የሚሰጠው ለምንድን ነው? ለምን ብድግ አድርጎ እዛ ያለው ስልጣን ላይ አያስቀምጠው? ለምንድን ነው ለአብርሃም በ9 ወር ልጅ ያልሰጠው? 25 ዓመት ያቆየው ለምንድን ነው? ለምንድን ነው ወዲያው ብድግ አድርጎ ወደ ተስፋይቱ ምድር ያልሰጠው ለልጆቹ? በቃ ባርነት ምናምን የለም፣ በቃ ና አንተ እዛ አብርሃም እዛውን ይስሐቅንም እዛው ላይ ከዛ ሌሎቹ ይወለዱ ለምን አላለው? ለምንድን ነው እግዚአብሔር ይህን ሁሉ
ዘወርዋራ መንገድ የሚሄደው እሱ ነው መጨረሻ ላይ የሚደርስ። ግን እዚህም በእስር ቤትም እግዚአብሔር ከእሱ ጋር ነበር እና እዛ ቁጭ ብሎ የሰዎችን ህልም ይፈታል። አይገርማችሁ? የሰዎችን ህልም ይፈታል። የእሱ ህልም ተፈቷል? አልተፈታም። አልተፈታም። መቼ ነው የሚሆነው? ምንድነው የሚሆነው? ምንም። እና በጣም የሚገርመኝ ነገር እዛ እስር ቤት ሆኖ ሰውን ተስፋ አደረገ። እዛ ላሉ ሁለት እስረኞች ህልማቸውን ተረጎመላቸው። አንደኛውን ወደ ንጉሱ ወደ ስራ ይመልሰዋል አለው። አንደኛውን ደግሞ ይገለሃል፣ ሰቅሎ ይገለሃል ብሎ ትርጉም ተናገረ። እንዴት ደፋር ነው! የሚሞትን ሰው ትሞታለህ ብሎ መናገር ቀላል። እግዚአብሔር ገሌ ይሞታል ብሎ ቢያሳያችሁ ሄዳችሁ ትሞታለህ ለማለት እኮ ትልቅ ጉልበት ይጠይቃል። ይሄ ግን ትሞታለህ አለው አንዱ፣ እንዳለው ሆነ። ይሄኛውን ደግሞ ወደ ስራ ይመልሳል አለውና የሚገርመው ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ አለ። እኔን አስበኝ። ማን ነው ያለው? ዮሴፍ። ለማን? ለጠጅ አሳላፊ። ጠጅ አሳላፊውን እግዚአብሔር ወደ ማነው ንጉሱ ወደ ስራ ይመልሰሃል፣ ያኔ እኔን አስበኝ፣ ምህረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። ማንን ነው እየለመነ ያለ? ማንን? ሰውን ነው እየለመነ ያለ። አውጣኝ። አቤት አቤት አቤት! እንዲህ አይነት ህልም በተደጋጋሚ ያየ ሰው እግዚአብሔር ለአብርሃም የገባውን ቃል ኪዳን በሱ ሊፈጽም ያዘጋጀው ሰው በኋላ በግብፅ ምድር እንደ ጠቅላይ ሚኒስትር የሚሆን ሰው አንድ የጠጅ አሳላፊ ይለምናል። ከሱ ምህረት ፈለገ ሰው አለ። አንተ እንግዲህ እዛ ስትሆን ጠጅ ስትሰጠው እንደዚህ እባክህ ስለኔ ንገርልኝ። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ ይላል። የዋለቀ ሰው ነው እናደርጋለን እኛ በጣም ነው ተስፋ የምናደርገው። እገሌ እዚህ አይነት ቦታ ነው ያለው እንዲህ ያደርግልኛል፣ እገሌ ዘመዴ ነው ያጎቴ ልጅ ያክስቴ ልጅ እንደዚህ ነው እንዲህ ያደርግልኛል። ስሙ፣ እግዚአብሔር ክብሩን ብቻውን መውሰድ ሲፈልግ ሰውን ከእናንተ ዞር ያደርጋል። አትጥሉት። ሰው የጨከነባቸው ጊዜ ወይኔ አትበሉ። እግዚአብሔር ራሱ ሊመጣ ሲፈልግ እሱ ሊመጣ ሲፈልግ ማንም እጁን አይዘረጋም። ማንም አለሁልሽ አይልም። በቃ ተጣልኩ ስትሉ እግዚአብሔር ይደርሳል። እና በቃ በዚህ ሁኔታ እያሉ አይገርማችሁ አንድ ቀን ከ2 ዓመት በኋላ ያ ሰውዬ ከወጣ ከ2 ዓመት በኋላ ፈርዖን ራሱ ህልማይ ምዕራፍ 41 ነው። የጠጅ አሳላፊው ረሳው። ሰው ይረሳል። ፈርዖን ራሱ ህልማዬና ግራ የሚያጋባ ህልም ተርጓሚ ፈለገ። ማን ነው ይህንን የሚተረጉምልኝ? ይሄ ጠጅ አሳላፊዎች አለቃ አያት እግዚአብሔር እንዴት እንደመጣ ይህ ሰውዬ ቢረሳው በሰውየው አሁን እሱ ቢሆን ኖሮ ለፈርዖን ነግሮ ያወጣው ወደ ላይ ታሪክ ይቀየር ነበር። የሰው እጅ ገባበት ነበር። እግዚአብሔር የሰው እጅ እንዲገባ አይፈልግም። በእናንተ ነገር ሰው እንዳይገባ ስለሚፈልግ ነው ሰውን ዞር የሚያደርግ። እሱ ራሱ ብቻ ገብቶ ክቡር ይወስዳል። ይሄ ማለት ሰውን አይጠቀምም ማለት አይደለም። ግን እናንተ የምታስቡትን ሰው አይጠቀምም። እሱ ባስነሳ ጊዜ ነው እግዚአብሔር ሰው ባስነሳላችሁ ጊዜ ከሱ መሆኑን በሚታወቅ መንገድ ነው እንጂ በቃ ዝም ብላችሁ እግዚአብሔር ከሌ እግዚአብሔር በዚህ እግዚአብሔር በዛ ዘመድ አለኝ ጓደኛ አለኝ ምንትስ አለኝ አይደለም። እሱ ራሱ የሚያዘው ሰው አለ። ቀኑ ሲደርስ ፈርዖን ራሱ የፈርዖን ህልም ማየት ነው እንጂ ዮሴፍን ከእስር ቤት ያስወጣው የጠጅ አሳላፊዎቹ አለቃ ነው። በኋላ ህልም ይለካል አየና ማን ነው የሚፈታልኝ እንጂ ወይኔ
የጠጅ አሳላፊው አለቃ የዛን ጊዜ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አሳስባለሁ። ፈርዖን በባሪያዎቼ ላይ ተቆጣ፣ እኔንም ይቅርታ ስፈትን። በዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ፣ እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን፣ እኔና እርሱ እያንዳንዳችን እንደ ሕልማችን ትርጉም አለምን። በዚያም የዘበኞች አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገረው። ሕልማችንን ተረጎመልን፣ ነገርነውና ተረጎመልን። ለእያንዳንዳችንን እንደ ሕልሙ ተረጎመልን። እንዲህም ሆነ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለሱ፣ ያኛው ግን ተሰቀለ። ግን ምንም አላረፈም፣ ጥፋተኛ ነኝ። ሰዓቱ ደረሰ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኰሉት። ሰዓቱ ደርሷል። አይገርማችሁም? መሰላሉን አያችሁ? እሱን ወደ ላይ ያወጣው መሰላል ከየት ነው? ከእስር ቤት ነው። ወደ ታች ያወረደውና ወደ መጨረሻው ቦታ አንደኛ ወንድሞቹ የጠሉት፣ ሁለተኛ ወንድሞቹ የሸጡት፣ ሶስተኛ በሰው ቤት ባሪያ፣ አራተኛ በጾታ ትንኮሳ ያለቃውን የጌታውን ሚስት በመድፈር ተከሶ ምን የሆነ የታሰረ። ከዚህ በላይ ውርደት ምን አለ? የውርደት ውርደት። በወንድሞቹ መጠላት ውርደት ነው። መሸጥ ውርደት ነው። ባሪያ መሆን ውርደት ነው። ባሪያ ሆኖ ያለቃውን ሚስት ደፈረ ተብሎ መከሰስ ውርደት ነው። ሄዶ መታሰር ደግሞ ውርደት ነው። ታች ዝቅ አረገውና ከዛ በኋላ የከፍታ መሰላል ሰራለት። በምን ምክንያት? በህልም። ህልም ያየ ሰው ነው። ህልም ነው ጉዳይ። በህልም አወጣ። ትርጉም ሊሰጥ አልቻለምና የሰው የቀሩት እኔ ላይ ጥፋተኛ ነው ብሎ ይምጣ አስቸኰሉት። ሰዓቱ ሲደርስ እግዚአብሔር ተኝቶ አይደለም። ይሄ ሁሉ መንገድ አስፈላጊ ነበር። ለእኛ እንዴት አይነት ትምህርት ነው! አንዳንድ ጊዜ ወደዛ ስትጣሉ ወደዚህ ስትጣሉ ገርመኝ እንዴት ጠበቃ እንደሚሆን። አሁን አያችሁ፣ እስር ቤት ሰው አለው። ይሄ ሰው እስር ቤት ሰው አለው። ማን ነው ያ ሰው? እዛ ገብቶ የወጣው ሰውየው ኃላፊነቱን አልተወጣም፣ አልተናገረም። እባክህ ሰውዬ ይፈታል አለ። እግዚአብሔር ምክንያት አለው። ቀኑ ሲደርስ ግን እግዚአብሔር ራሱ ፈርዖንን በህልም ሲያስጨንቀው ፈርዖን ሰው ሲፈልግ ተገኘና ሰዓቱ ደርሷል ቶሎ በል ተባለ። ቶሎ በል ዮሴፍ ቀኑ ሲደርስ የተከሰሰ ሰው ውርደት ውስጥ የነበረ ሰው ነገርኳቸው። ወንድሞቹ የተጣላ፣ ወደ ባርነት የተሸጠ፣ በሴት መድፈር የተከሰሰ፣ ከዛ በኋላ ወይም የተጣለ ሰው እግዚአብሔር ቀኑ ሲደርስ አስቸኰለው ይላል። ከዛ ወደ ቦታው አስገራሚ ነገር ሲሾመው አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃል ይታዘዝ፣ እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩህ አለ። ተደረሰ። ያለም ተፈጸመ። ግን ደግሞ በጣም የተፈጸመው ምዕራፍ 12 ላይ ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍን ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰፈሩበት። የሁሉ መንገድ ለምንድን ነው ይሁኑ? እግዚአብሔር ያለው እየሆነ ያለው እየተባለ ደረሰ። ወገኖቼ ደረሰ። እግዚአብሔር ያለው ነገር አይቀርም። ለእስራኤል ሕዝብ እግዚአብሔር ልዩ ነው ተስፋ የገባው። ለእስራኤል ሕዝብ እኮ
ዘፍጥረት 3 ላይ ስትሄዱ እግዚአብሔር ያለው እንደዚህ ነው። የሕዝቤን መከራ አይቻለሁ፣ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውን ተረድቻለሁ። የእስራኤል ልጆች ጩኸት ወደ እኔ ጋር ደርሷል፣ ግብፃውያን የሚያደርሱባቸውን ግፍ አይቻለሁ። ስለዚህ ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ምድር ላወጣቸው ወርጃለሁ። አቤት ይህን የሰማ ሰው ልቡ እንዴት ይሰቀላል! ወዲያው ግን የሆነው ምንድን ነው? እናንተ ጥጋበኞች፣ እናንተ የምትሰሩት ስራ፣ እናንተ የምትሰሩት ከእንግዲህ ሸክላ ነው የምትሰሩት፣ ግን ምን አይቀርላችሁ ማለት ገለባ አይቀርም ወይ? ይህን ሁሉ እግዚአብሔር ተናግሮ ታንጫጩ። በቃ በሙሴ ላይ ምን ማለት ነው? የማይሆን ነገር አድርገህ ጠረናችንን አበላሽ። የእስራኤል ሕዝብ ወዲያው ብድግ ብሎ ተስፋይቱ ምድር አልገባ። አንዳንዱ በእነሱ ሳት፣ አብዛኛው በእነሱ ሳት 40 ዓመት መጀባቸው። በጣም ጥቂት ቀን የሚፈጅ መንገድ። አቤት የገጠማቸው የፈርዖን ጦር ከፊት ቀይ ባህር፣ ከኋላ የፈርዖን ጦር። በቃ አለቅን አሉ አሉ። በቃ ስንት ጊዜ ነው ወደ ግብፅ እንመለስ ያሉ? ጣዖት ሰርተው አምልከዋል። ይሁን እንጂ ከ40 ዓመት በኋላ እግዚአብሔር ያለው የጊዜው ርዝመት አልቀረም። የማያምኑትን በምድረ በዳ አጠፋቸው ይላል። አመፀኞችን በምድረ በዳ አጠፋቸው። ወገኖቼ ሆይ በዝቅታ ማለት ያለን ለከፍታ የተጠራ በዝቅታ ያልፋል። ለከፍታ የተጠራ በዝቅታ ያልፋል። ግጥም ማለት ከተፈለገ የተጠራ ለከፍታ ያልፋል በዝቅታ። መዝሙር ሊሆን ይችላል። የኔ መዝሙር መሆኑን ብቻ ጻፉበት እንጂ መዝሙር አለ። ማን ነው በዝቅታ ያላለፈ? ማን? እናንተ የእግዚአብሔርን ሰዎች ጥሩ እስቲ ማን ነው? አብርሃምን እንዳያችሁት ነው። ዮሴፍን እንዳያችሁት ነው። ያዕቆብ እንኳን ምን አለ መሰላችሁ ለፍርዖን? የእንግድነቴ ዘመን 130 ዓመት ነው፣ የሕይወቴ ዘመኖች ጥቂትም ክፉም ሆኑ። ጥቂት ክፉም ሆኑ። ማን ያለ? ያዕቆብ። ኤልያስን የመሰለ ትልቅ ሰው እኮ ከአባቶቼ አልበልጥምና ምን አልበል ውሰደኝ፣ ግደለኝ። ሙሴም እኮ ይሄንን ሕዝብ አምጬ ወለድኩትን። አቤት ይቀር። ኑኃሚን ምንድን ነው ያለች? ስሜን ማር በሉኝ፣ ማራ በሉኝ፣ መራራ በሉኝ። አላወቀችም። እሷ ባመጣቻት በሩት ምክንያት ኢዮቤድ እንደሚወለድ፣ ኢዮቤድ ደግሞ የእሴይ አባት እንደሆነ፣ እሴይ የዳዊት አባት እንደሆነ፣ ዳዊት የጌታ ኢየሱስ ክርስቶስ ዘርግም እንዳለ አላወቀች። ማራ በሉኛለች። ማን ነው በዝቅታ ያላለፈው? ዳዊት ራሱ ከተቀባ በኋላ በሞትና በኔ መካከል አንድ እርምጃ ቀርታለች። ማን ነው ያላለፈው? እግዚአብሔር ለምንድን ነው በእንዲህ አይነት መንገድ የሚመራ? ለምንድን ነው በዚህ የሚያሳልፈው? ባጭሩ እምነታችንን ለመፈተን፣ እኛን ለማጠንከር፣ የእሱ ታላቅነት፣ የእሱ ማንነት፣ የእሱ እቅድ እንዲፈጸም በእግዚአብሔር ሁሉ ነገር በእግዚአብሔር ፍጹም ጊዜና በእግዚአብሔር ኃይል ላይ እንደሆነ በእሱ እንድንታመን ለበጎ ነው። የእግዚአብሔር ባህሪ ነው ወገኖች። አላችሁ እንደዚህ እናንተ ለምንድን ነው ይሄ ሁሉ ቢፈራረቅብኝ? ለምንድን ነው ይሄ ሁሉ የሚሆንብኝ? እኔ እንዲያውም እኮ ከኔ ጌታን ከተቀበልኩት ከኔ ይልቅ ዓለማውያን ጓደኞቼ፣ ዓለማውያን ዘመዶቼ ይሻላሉ አላችሁ። እኔ የከፈልኩት ዋጋ ነው እንጂ ያገኘሁት ነገር ምን አለ አላችሁ። በእኔ ያልደረሰ ነገር አለ ምን አለ? እኔ ከሰው ሁሉ ተለይቼ የተረገምኩ ነኝ አላችሁ። ጤናችሁን አይታችሁ
ቤታችሁን አይታችሁ፣ ቤተሰባችሁን አይታችሁ፣ አገልግሎታችሁን አይታችሁ፣ ስራችሁን አይታችሁ፣ ኢኮኖሚያችሁን አይታችሁ፣ ባጠገባችሁ ያለውን ነገር የሚያልፈውን ነገር አይታችሁ ምንድነው እግዚአብሔር ለዚህ ነው እንደ የጠራኝ? እንደዚህ አይነት ብሎኝ ነበር፣ እንደዚህ አይነት ሰምቼ ነበር፣ እንደዚህም ይመስለኝ ነበር፣ በመጽሐፍ እንደዚህ አንብቤያለሁ፣ ጸልዬ አይመለስም፣ ሰርቼ አላገኝም። እንዴ ራስ ትሆናለህ ይለኛል፣ እኔ ጅራት ሆኛለሁ አላችሁ። የእናንተ ጥፋት እንደ እስራኤል ሕዝብ ከሌለበት ወገኖቼ ተቃራኒ ይመስላል እንጂ እግዚአብሔር መንገድ አለው፣ ቀን አለው። መንገድ አለው፣ ቀን አለው። ማን ተጣለ? ዝቅታ ለከፍታ መንገድ ነው። ተስፋ ትቁረጡ። ይሄ ሁሉ ስሜት ስለመጣባችሁ የመጀመሪያዎቹ አይደላችሁም፣ ታላላቆቹም ብለዋል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ? የእግዚአብሔር ልጅ ኢየሱስ ይሄንን ያለበት ምክንያት እግዚአብሔር ፊቱን ከሱ ዞር አድርጎ ነበር፣ ኃጢአት ሆኖ ስለነበር። እሱ እንኳን እንደዚህ ብሏል። እናንተ ስንቶቻችሁ ኤሎሄ ያላችሁ? የምስራችሁን ልንገራችሁ፣ እግዚአብሔር መንገድም ጊዜም አለው፣ ቀንም አለው። ሄዶ ሄዶ የተሻለው እሱ የሚለው ነው። ያጉረመረማችሁ ዛሬ ተውት። ስላልገባችሁ ነው። ዛሬ ገብቶኛል፣ አንተን ጠብቄአለሁ፣ አንተን ጠብቃለሁ በሉት። እንዴ መሸኮ አሁን ምንድነው የምጠብቀው? መሸኮ እኔ በወጣትነቴ በጎልማሳነቴ የፈለኩት ነው። ጎልማሳው ወጣት በሆን ኖሮ ነበረ፣ አዛውንቱ ጎልማሳ በሆን ኖሮ ነበረ ሊል ይችላል። አይደለም። የእግዚአብሔር ጊዜ ትክክል ነው። አብርሃም በ140 ዓመቱ እንደገና አግብቶ ስንት ልጅ ወለደ? 6። ይመጣል ከነካሳው፣ ይመጣል ከነካሳው።